እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችንን ጠብቀን ሶስት ጥንዶችን ይዘንላችሁ ወደ እናንተ ልንደርስ ነው። እንግዶቻችን እንኳን ደህና መጣችሁ። መጀመሪያ እናንተን ከመተዋወቅ ነው የምንጀምረው። እናንተን እንተዋወቃችሁ፣ ከዛ ደግሞ መቼ ተዋወቃችሁ፣ ደግሞ ለትዳር በቃችሁ፣ ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ የሚለውን በቀጣይነት እያነሳን እንሄዳለን ማለት ነው። ዛሬ ከእናንተ ልጀምር። አለሙ ድሬሳ ይባላለሁ። ሲፈ ሱልጣን። እሺ ፍቃዱ ቢራራ ባለቤትስ? ድርሻ አያላ። ድርሻ አያላ። አይ ዋሲውን ተረፈ። ትዕግስት ጸጋይ። ሶስታችሁን በድጋሚ እንኳን ደህና መጣችሁ። እንዴት ነበር ትውውቃችሁ? ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ? ከእናንተ ልጀምር። የተዋወቅነው 2012 ላይ ነው። ቱሉ ዲምቱ የሚባል ሰፈር ነው የተዋወቅነው። እሱ ስራ ላይ ነበር፣ እኔ ደግሞ ተማሪ ነበርኩኝ። በፍቅር 4 ዓመት ከትዳር ጋር 6 ዓመት አንድ ላይ በትዳር 2 ዓመት ማለት ነው። ግን ቆይ በስራ ላይ ነበር እሱ፣ አንቺ ተማሪ ሆነሽ እንዴት ነበረ ትውውቁ? እሱን ሳንሰማው እንዳለ እሱ ቱሉ ዲምቱ ዌተር ነበር የሚሰራውና ከሚሰራበት ስራ ቦታ አጠገብ ሱቅ ነበር እና ሱቅ በሚሄድበት አጋጣሚ ነበር የተዋወቅነው። በዛ አጋጣሚ በመታየት ተደጋግመን በመታየት ምናምን ነገር። ማን ጠየቀ ስልክ መጀመሪያ? ማን ደወለ? ያው በአይን የተግባባ ነው ማለት ይቻላል። ከዛን ያው ስልክ ቁጥር ቀድሞ እሱን የጠየቀ ሰጠሽ ወዲያ? አዎ። የእናንተ ልጅ እኛ 2015 ላይ የተዋወቅነው። ያው ስራ ቦታችን አንድ አካባቢ ነበር የሁለታችንም። እዛ እኔ ስራ ቦታ ጋር ስታልፍ እሷ ሶስቱን ተቀምጠን ነበር ከጓደኞቼ ጋር ማለት ነው። ስታልፍ ጓደኛዬ የጠራትና ከሶስታችን ምረጭ አላት። ከሶስታችን አንዳችንን ምረጭ አላት። ለዚህ ነው ምስክ ቀርበሽ? እሺ። ከዛ መረጠችኝ። መሀል ላይ ነበር። እሱ ነው የምፈልገው አለች። እንደ ቀልድ ነበር የጠራትም፣ እንደዛ አላትም። ያው የፈጣሪ ትእዛዝ ስለሆነ ነው እንጂ። ከዛ ስልክ ከሱ ተቀብላ ደወለችልኝ በሌላ ቀን። በዛ በቃ ተግባባና 5 ወራት ቆየን በፍቅር ተጋባን። 3 ዓመታችን ነው። የአንድ ልጅ እናትና አባት ነን አለው። እሺ። ለምን እንደሆነ ግን ገብቶሽ ነበረ ምክንያታቸው? አልገባኝም፣ ግን እየቀለዱብኝ ምናምን መስሎኝ ነበረ እና በኋላ ላይ ቀልዱ እውነት ሆነ። እውነት ለመሆን ምን ያህል ጊዜ ፈጀ? እንዴት ነበረ ፕሮሰሱ ደግሞ ሂደቱ? ያውን ቀን ነው ከልጁ ስልክ የተቀበልኩ። ስልኩን ተቀብዬ ማታ ከማን? ከጓደኛ፣ የሱ ጓደኛ ነበረ የጠራኝ ልጁ ማለት ነው። ሶስቱንም አታውቂያቸውም ግን? አላውቅም። እሺ። የሱ ጓደኞች ናቸው ማለት ነው። ከዛ ተቀብዬ ማታ ሲደውልለት ምናምን ከዛ ተስማሙ። እሱም መደወል ጀመረ፣ እንደወልኩ። ከዛ ቀጠል 5 ወር ነው። ከዛ ተጋባ። በተዋወቃችሁ በ5 ወር ነው የተጋባችሁት። ምን ያህል ጊዜ ሆናችሁ ማለት ነው በትዳር? 3 ዓመት። እና አለሙና ሲፈንስ ትውውቃችን 2010 ነው። አጋጣሚ እኔ ዩኒቨርሲቲ ጆይን አድርጌ በስራ ምክንያት ወደ እነሱ አካባቢ ሄድኩኝ ከሙሉ ስታፍ ጋር ማለት ነው። ልክ ሲሄድ ከስራ ባልደረቦች ጋር እንቀላለን ነበረ። ምንድነው የምንለው? እነሱ አግብተዋል፣ እኔ አላገባሁም፣ ልጅም ነበርኩኝና አታገባም እንደ አንተ ይልኛል። እንደው አንተ ከዚህ አካባቢ ልጆች ጋር አጣምራለሁ ብሎ ደግሞ ከኔ ጋር በጣም የምጠጋ ጓደኛ ነበረኝና አንድ ቀን ስልክ ልስጥ በጣም ለአንተ የምትሆን ልጅ አገኘሁልህ አለኝ። አረ ችግር የለውም ስጠኝ፣ ደውልላታለሁ አልኩት። ልክ ስልኩ ሲያጠኝ በዛኛው ቀን ማታ ላይ ደወልኩላት። ሲደውልላት እንዴ ከየት የመጣ ስልክ ነው ይሄ? ስልኩ የማን ነው ግን? እንደው ግልጽ እንደማድረግ እኔ የሷ ስልክ ላይ ቀጥታ የሷ ስልክ የራሷ ሞባይል እነሱ ለጓደኛዬ ነግራታለሁ። ለጓደኛዬ ነው ነገርኩት። አንሺና አናግሪ አለች። ከዛ እያወራ ለአንድ ሳምንት አወራንና በአካል በሳምንት ተገናኘ። በሳምንት ውስጥ ስንት ይደውላል? በቃ በየቀን ይደውላል። ከዛ በኋላ በሳምንቱ ተቀጣጠርን፣ ቦታ አመቻችተን ኑ አልኳቸው። ከዛን መጡ። ልክ ሲመጡ ተገናኘን። በቃ እኔ አለሙ እባላለሁ፣ እዚህ ያው በስራ ምክንያት ነው እዚህ የመጣሁት ብለን ትውውቅ ጀመርን። እንደዛ ቆየ። በቃ ለ3 ወር
እየተደዋወል እንዲህ እያል በቃ 3 ወር ሆነ። በጓደኝነት በቃ 3 ወር። ከዛ በኋላ ወደ ትዳር 8 ዓመታችን ነው። 8 ዓመታችሁ ነው ከተጋባችሁ? 2010 ተጋባችሁ። እኔና እናንተ ይሄን ያህል ከተዋወቅን ደግሞ በመጀመሪያ ሚስቶችን ወደ ውጭ ሸኝና ከባሎች ጋር ቆይታ አድርገን ተመልሰን እንገናኛለን። አሁን እንግዲህ ሚስቶችን ሸኘን ከእናንተ ጋር ቆይታ ልናደርግ ነው። ከጥያቄ በፊት ግን አንድ ጥያቄ አለ ለእናንተ። ትዳርን ሳትገቡበት በፊትና ከገባችሁበት በኋላ እንዴት አገኛችሁት? እስቲ ዋሲውን ንገረኝ። ትዳር መጀመሪያ ያው ሰውም እንደሚያወራው አለ አይደል? ያው ትንሽ እንትን ነበር፣ ግን በጣም አሪፍ ነው። እኔ በጣም ተመችቶኛል። ሰው ሁኜበታለሁ። ሳታገባ ግን ምን ታስብ ነበር ስለ ትዳር? አስቤ አላቅም። በነገራችን ኧረ እባክህ ማለት በደንብ ቆያለሁ ብዬ ነው እንጂ በዚህ ሰዓት እንትን ብዬ አስቤ አላቅም። ግን ያው እሷም ለትዳር የምትሆን ሰው ነች፣ ለትዳር ትገፋፋለች። ሙሉ ለሙሉ የእሷ ኃይል ነው ማለት ትችላለች። ግን እንኳንም ገባሁበት እላለሁ። በጣም አሪፍ ነው። ነበረች አይደል? አዎ በጣም አሪፍ። ትዳር በጣም አሪፍ ነው። ያው እንደ ወሬው አይደለም፣ ስትገቢበት ግን ይሰበስባል። ብዙ ነገሮች ትምህርት ሁሉ አለው። ብዙ ነገሮች ያስተምራል። በቃ ለኔ ጥሩ ነው። ደስተኛ ሆኜ ነው የምኖረው። አለሙስ? ትዳር በጣም ጥሩ ነው። እኔ መጀመሪያውን ትዳር ማለት ያው ፈጣሪ የሰጠን አንድ በጎ ነገርና ሰዎች ከተጋቡ በኋላ ኑሯቸውን ሁለት ሆነው የሚገፉት እስከ ፈጣሪ የሰጣቸውን ቀን የሚያሳልፉበትና ከልጆች ጋርም ሆነው ልጆቻቸው የሚደሰቱበት ጊዜ ስለሆነ ትዳር ከብቸኝነት ትዳር በጣም ደስ የሚልና የሚያዝናናም ሊሆን ይችላል እና ደስ ይላል። ወደ ጥያቄዎች ቀጥታ አልፋለሁ። የመጀመሪያው ጥያቄ ለባሎች፣ አንተና ባለቤትህ አብራችሁ ከሆናችሁበት ጊዜ ጀምሮ በስልክ ያወራችሁበት ረጅሙ ደቂቃ ወይም ሰዓት ስንት ነው? ከአለሙ ልጀምር። 20 ደቂቃ። 20 ደቂቃ ነው ረጅሙ። እሺ ፍቃዱ? ረጅሙ አንድ 25 ደቂቃ። 25 ደቂቃ። 25 ደቂቃ ይሆናል። ሰዓት አይደለም ማለት ነው፣ ደቂቃ። ዋሲ? 10 ደቂቃ። አንድ 10 ከትዳር በኋላ አይደለም ከተዋወቃችሁበት ጊዜ ጀምሮ እስካሁን እስከ 30 ደቂቃ እናወራለን። 30 ደቂቃ በቃ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለባሎች፣ በአንተና በባለቤትህ መሀል ስንት ዓመት የእድሜ ልዩነት አለ ስል እድሜያችሁን አልፈልግም። በእናንተ መሀል ሂሳቡን ስሩትና እናንተ የእድሜ ልዩነት በመሀላችሁ ያለው ስንት ዓመት ነው? ባሲ? 2 ዓመት። 2 ዓመት ልዩነት የለንም፣ ልዩነት የለንም። እኩል ናችሁ? እኩል ነን። እኩል ልበለው? እኩል ነን ብለሃል። እሺ አለሙ? 6 ዓመት። 6 ዓመት። የመጨረሻው ጥያቄ፣ ባለቤትህ ለበዓል ስንት ኪሎ ቅቤ ታዘጋጃለች? በዓልም እየደረሰ አይደል? እሺ ለበዓል ስንት ኪሎ ቅቤ ታዘጋጃለች? ፍቃዱ? 1 ኪሎ። 1 ኪሎ። እሺ አለሙ? 1 ኪሎ። 1 ኪሎ። 1 ኪሎ። 5 ኪሎ ምናምን ይበልና እንግዲህ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። ሚስቶች እንኳን ደህና መጣችሁ። እንዴት ናችሁ? ቆይታችሁ አሪፍ ነበር? ወደ ጥያቄዎቼ ከማለፊ በፊት ግን ፍቅራችሁን መገላለጽ ትችላላችሁ፣ መመሰጋገን ትችላላችሁ። ከእናንተ እጀምራለሁ። የኔ ውድ የኔ አባት በጣም ነው የማፈቅረው። ረጅም እድሜ ከጤና ጋር እመኝልሃለሁ። ብዙ ነገር ነክ ካንተ ጋር በመሆኔ በጣም ደስተኛ ነኝ። አንተ ለኔ የሰጠችን ድንግል ማርያም ክብር ምስጋና ለእሷ። በጣም አፈቅርሃለሁ። እናቴ አንቺ ማለት ለኔ ሁሉ ነገሬ ነሽ።
እስከ እስትንፋሴ መጨረሻው ድረስ አፈቅርሻለሁ። ሺህ ዓመት ኖሪልኝ። ድርሻዬና ፍቃዱ እኔ እወድሻለሁ፣ ሁሉ ነገሬ ነሽ፣ አከብርሻለሁ፣ ረጅም እድሜና ጤና እመኝልሻለሁ። አንቺ ማለት ለኔ ብዙ ነገሬ ነሽ፣ እወድሻለሁ። እኔ እወዳለሁ፣ አፈቅራለሁ። እግዚአብሔር ቅዱስ ሚካኤል ይከተል ይጠበቀ የልጄ አባት ኑርልኝ። ሺህ ዓመት በጣም እወዳለሁ፣ አከብራለሁ። ሺህ ዓመት ከኔ በላይ ኑርልኝ፣ እወዳለሁ። እኔ አንተን ቦና አሜን አሜን ነው የኔ መሰለ ምርቃት። እሺ ሲፈንና አለሙ የልጄ እናት ሲፊ በጣም 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 ወድሻለሁ። ፍቅር፣ ጤና፣ እድሜ ይስጥልሽ። እሺ ሲፈን ባለቤቴ በጣም ነው የምወድክ፣ በጣም ነው የሚያከብርክ። ኑርልኝ፣ ክፉ አይንካክ። አሜን። የመጀመሪያ ጥያቄ ባሎችን የጠየቅነው ምን ነበር መሰላችሁ? አንተና ባለቤትህ አብራችሁ ከሆናችሁበት ጊዜ ጀምሮ በስልክ ያወራችሁበት ረዥሙ ደቂቃ ወይም ሰዓት ስንት ነው ነበር ያለው። ከሲፈን ነው የምጀምረው። 30 ደቂቃ 30 ደቂቃ። እሺ አሳይልኝ። 20 ደቂቃ። ድርሻዬ 30 ደቂቃ 30 ደቂቃ አሳይ። 25 ደቂቃ። እሺ ትዕግስት ረጅም ሰዓት ማውራት ያልኩና ምናልባት 30 ደቂቃ 30 ደቂቃ። እሺ አሳይልኝ። እሺ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ለባሎች የተጠየቁት በአንተና በባለቤትህ መካከል የስንት ዓመት የእድሜ ልዩነት አለ ብለን ባሎችን ጠየቅን። እድሜያችሁን ቁጥር አንፈልገውም። በባልና በሚስት ግን በእናንተ መሀል ስንት ዓመት የእድሜ ልዩነት አለ ብለን የጠየቅነው። ከድርሻዬ ነው የምንጀምረው። 3 ዓመት 3 ዓመት አሳይል። እኩል ነን ብሏል እሱ። አሁን ይሄንን ጥያቄ እናስታርቀው። እኩል ናችሁ ወይ 3 ዓመት ልዩነት አለ? እኩል ነን። ድርሻዬ ረሳሹ? ታላቅሽ መስሎሽ ነው? እሺ ሲፈን 14 ዓመት። እሺ አሳይልኝ። 8ቱ የት ገባ? አለሙ የእሷ ነው። የእሷ ነው ልክ? የእሷ ነው ልክ። በቃ በደንብ እንግዲህ እንቆጥራለን የሚቀጥለው። ትዕግስት 2 ዓመት 2 ዓመት። እሺ አሳይልኝ። የመጨረሻው ጥያቄ ለባሎች፣ ባለቤትህ ለበዓል ስንት ኪሎ ቂቤ ታዘጋጃለሽ ነው? ትዕግስት 1 ኪሎ። 1 ኪሎ። ምንድን ነው ያሳቀሽ? ምንም። እሺ አሳይልኝ። ድርሻዬ 2 ኪሎ 2 ኪሎ። አሳይ። እኔ አዘጋጅቼ አላውቅም። ታይ መልስ ግን ሰጥቷል። 1 ኪሎ 1 ኪሎ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቅና ወደ ሁለተኛ ዙር እናልፋለን። ቀጣይ ደግሞ ባሎችን ወደ ውጭ የምንሸኘው ማለት ነው። በመጀመሪያው ዙር አለሙና ሲፈን 5 ነጥብ፣ ፍቃዱና ድርሻዬ 0 ነጥብ፣ ዋሲሁንና ትዕግስት 15 ነጥብ። ገና ነው፣ ነጥብ ይቀየራል። በጣም ብዙ አታርጉ፣ ነጥብ ይቀየራል። ሁለተኛው ዙር አለ። ሁለተኛው ዙር ላይ ደግሞ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነሱ ጥያቄ ስንት ያሸልማል? ያሸልማል አይደለም፣ ስንት ነጥብ ነው የሚያዘው? 25 ጎበዝ ናችሁ እናንተ ነጥብ። ስለዚህ ጥያቄዎቻችን ይቀጥላሉ። አሁን ግን ባሎችን ወደ ውጭ ሊሸኝና ከሚስቶች ጋር ደግሞ ቆይታ አደርጋለሁ። እሺ
ሚስቶች አሁን ከእናንተ ጋር ቆይታ ልናደርግ ነው። እናንተ ጋር ልምጣ ወይስ እዚህ ጋር ሆኜ ልጨርስ? በእናንተ ፍላጎት የኛ ከኛ ልምጣ። የቱ ጋር ነው? ደስ ያልሽት? እዚህ ጋር ልምጣ መሰለኝ። እናንተ ጋር መጥቼ ቁጭ እላለሁ። እዚህ ጋር ነው። እዚህ መሀል ላይ ልሁን ግን በደንብ እንጂ ሊዳረስ አይደል? የመጀመሪያው ጥያቄ ለሚስቶች ጥያቄ አይደለም። ከባሎቻችሁ የምትወዱላቸውን አንዳንድ ነገር እስቲ ንገር። እኔ ጸባዩ በጣም ጸባይኛ። አዎ። እሺ ትዕግስት? ጥርሱ። ሲፈንስ? ቻይ ትዕግስተኛ ሰው ነው። ትዕግስተኛ ጥሩ ሰው። የመጀመሪያው ጥያቄ ለሚስቶች ባለቤትሽ እንደ ልምድ ሆኖ በየቀኑ እንዲያደርገው የምትፈልጊው ነገር ምንድን ነው? ጸሎት ቢጸልይ ጧት ሁሌ። ጸሎት ቢጸልይ ጧት ሁሌ። እሺ ከኔ ጋር ቁጭ ብሎ ቡና ማጠጣት። ከአንቺ ጋር ቁጭ ብሎ ቡና ቢጠጣ ደስ ይላል። እስከ 3ኛ። እሺ ሲፈር? እኔ ደግሞ ቤት ሲሆን ቡና ሲያፈላ ደስ ይለኛል። ቡና እንዲያፈላ። ምን አይነት ቡና ነው የሚያፈላው? ቆንጆ ፈራ። ቆንጆ ቡና ነው የሚያፈላ። ኧረ እባክሽ ከየት ለመደ? ያርገው ለቤተሰቡ መጀመሪያ ልጅ ነው። በዛ እናቷን ስለሚያግዝ ቆንጆ ቡና ነው የሚያፈላ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለሚስቶች ባለቤትሽ የሚወደው ሙዚቃ ምንድን ነው? ኦሮምኛ ሙዚቃ ሁሌ እናዳምጣለን እኮ። ምን የሚለው ወይስ ማሰቢያ ጊዜ ልስጥሽ? እሺ ትዕግስት? ማለት ቴዲ አፍሮ። እሺ ቴዲ አፍሮ ይሁን። ሲፈን? ወሰኑ ማን ያባቱት? ወሰኑ ዲዶ ነው። እንደዛ ወሰኑ ካለም ይዘልሻለሁ። እሺ የመጨረሻውን ጥያቄ ከዛው ከቦታዬ ነው የምጠይቃችሁ ማለት ነው። የመጨረሻው ጥያቄ በደንብ ልብ ብላችሁ አዳምጡኝ። ከተጋባችሁ በኋላ ከባለቤትሽ ጋር ከተጋባችሁ በኋላ ለመጀመሪያ ጊዜ በጋራ የጠየቃችሁት ዘመድ ወይም ጓደኛ ማን ነው? አዲስ ሙሽሮች ሆናችሁ። አዲስ ናት እህቱ። እህቱ ትባላለች። እህቱ ጋር ሄዳችሁት? እህቱ አዲስ። እሺ ትዕግስት? የኔ ቤተሰቦች ጋር። ያንቺ ቤተሰቦች? እኔ ብቻዬን ነበር ቤተሰቤ ጋር የሄድኩት፣ ግን ከእሱ ጋር የሄድኩት የእሱ ቤተሰብ ነው። የእሱ ቤተሰቦችን ነበር የጠየቃችሁት? ሁለተኛ ዙር ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና ደግሞ የነሱ ምላሽ እንሰማለን። አብራችሁ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ነበር ቆይታ? አሪፍ ነው። ወደ ጥያቄዎች ቀጥታ ልገባ። ዝግጁ? ከባልሽ የምትወጂለት ብያቸው ነበር ሚስቶቻችሁን። እንደው ደግሜ ከእናንተ እንድሰማ ምን የሚሉ ይመስላችኋል? ይሄ ጥያቄ አይደለም። ባሲ ጥርሱን በትክክል። እሺ ፍቃዱ? ጸባዩ በትክክል ተመልሷል። አለም ምንህን የምትወድል ይመስላል? ሲፈን? ቅንድብህን። በትክክል አልተመለሰም። ምን ነበር ያልሽኝ ቅድም የምትወጂለት? ታጋሽ ነው። ቅንድቡንም ትወጂዋለሽ? ቅንድቡን በጣም ነው የምወድለት። ወደ ጥያቄዎች ቀጥታ አልፋለሁ። የመጀመሪያው ጥያቄ ለሚስቶች ባለቤትሽ እንደ ልምድ እንዲሆንበት ወይም በየቀኑ እንዲያደርገው የምትፈልጊው ነገር ምንድን ነው? ትዕግስትን? ጸሎት እንድታደርግ ትፈልጋለህ? እሺ አሳይልኝ። ካወቅከውማ በቃ አድርገዋ ታዲያ። አደርጋለሁ አይደል? እሺ ፍቃዱ? ቤተክርስቲያን እንድትሄድ። እሺ አሳይልኝ። እሺ ከእኔ ጋር ቡና እንዲጠጣ አለች። ታውቅ ነበር? ጠጣላት። እሺ ሻለም? ስንጣላ ቶሎ መታረቅ። ቶሎ አትታረቁ? እኔ አኮርፋታለሁ። እሺ አሳይልኝ። ቡና እንዲያፈላልኝ ያለችው ግን ቡና በጣም ቆንጆ እንደሆነ ሰምተናል። እንደው አንድ ቀን ታቀምሰናል ብዬ አስባለሁ። ከየት ነው የለመድከው ቡና? ቡና በጣም እፈላለሁ። ድሮ በእናቴ ቤት ሆኜ አያቴ ወደ እኛ ይመጣሉ። የእናቴ እናት ማለት ነው። በጣም ቡና የኔን ቡና ያደንቃሉ። በቃ እኔ ቡና የእሱ ቡና ይላሉ።
አሁንም ደግሞ ባለትዳር ከሆንኩ በኋላ በቃ እኔ ቡና በማፈላበት ቀን እንደው ቢደገም ነው የምትለኝ። እግዚአብሔር ያክብር። በእውነት እኔና መቅበስ ፈለኩ ቡና እሷን በደንብ ነው የነገረችንና በጣም ቀላል ነገር እንዳይመስል ቡና የሚዋጣለ ሰው ቀላል አይደለም። እውነት ለሁሉም ሰው የሚዋጣ ነገር አይደለም። ማፈላሉ መጠኑ ምናምን ማወቅ ስለሚፈልግ ቆንጆ ቡና ማፍላት በጣም ትልቅ ሙያ ነው። እሺ የመጀመሪያውን ጥያቄ ጨረስን። ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ የሚወደው ሙዚቃ ወይ ሙዚቀኛ ማን ነው? ምንድን ነው? ከፍቃዱ ጀምር። ፍቃዱ ሙዚቃ አልወድም፣ መዝሙር እንጂ ሙዚቃ አትወድም ጭራሽ። አሳይልኝ። መዝሙር ነው ሙዚቃ አይወድም አልተባልኩኝም። እሺ ወደ ዋሲውን አልፋለሁ። ቴዲ አፍሮ። አለምስ? አጫሉ። አጫሉ አሳይ። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ከተጋባችሁ በኋላ ለመጀመሪያ ጊዜ በጋራ የጠየቃችሁት እንደ ባልና ሚስት በጋራ የጠየቃችሁት ዘመድ ወይም ጓደኛ ብለን የጠየቅ ነው። ወንድሜ ጋር ነው ይላል። ወንድሜ ጋር ነው። አሳይ። የእሱ ቤተሰቦች ጋር ነው ያለችው። እሺ ፍቃዱ? እህት ጋር። ማን ትባላለች? አዲስ። አሳይ። ዋሲ? እህቴ ጋር። እህት ጋር። አሳይ። ሳንጋባ ነው እህቱ ጋር ነው። ከተጋባን በኋላ ግን የቤተሰቦች ጋር ለመጠየቅ ያለ። በምን እናስማማው? ትስማማላችሁ? ልክ ነች። ልክ ናት። አንተ ነው የተሳሳተው። ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቄ በፊት ግን 7696 ኢኤን እንዳይረሳ። 7696 ኢኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። የ25000 ብር ተሸላሚዎች እንዲሁም ደግሞ ተወዳጁን ማጋችንን ይዛችሁ ትሄዳላችሁ። ቺርስ ለውላችሁ። በዛሬው እንተዋወቃለን ወይ አለሙና ሲፈን 15 ነጥብ። ሁለተኛው ዙር ላይ 15 10 ነጥብ ያገኛችሁት በየትኛው ጥያቄ መሰላችሁ? የእሱ ቤተሰቦች ጋር ወንድሙ እንደ ቤተሰብ ስለሆነ እሱን ይዘንላችሁ 15 ነጥብ ሆኗል ማለት ነው። ፍቃዱና ድርሻዬ 10 ነጥብ። ዋሲሁንና ትዕግስት 35 ነጥብ። የዛሬ አሸናፊዎች ዋሲሁንና ትዕግስት ናቸው። የ25000 ብር ተሸላሚዎች ናቸው። እንኳን ደስ አላችሁ። ፍቃዱና ድርሻዬ እንዲሁም ደግሞ ሲፈንና አለሙ እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። ይሄ ማጌ እናንተን ይዛችሁ ትሄዳላችሁ፣ ግን እናመሰግናችኋለን። እንኳን ደስ አላችሁ። እናመሰግናለን።